ይታይበታል። ለማንኛውም አብርሽ እዛ ነህያብ ጋር ሽምግልናው ሄዶ የሆነቿን ሳያይ አይቀርም። ምናልባት ወደ ትግራይ መሄድ ፈልገው ይሆናል። ያጎቱን ልጅ ብቻውን ላለማድረግ ማለት ነው። እና እየቀለድኩ ነው፣ እናንተ እንዳታመሩት። ለማንኛውም አብርሽ ቆይ ምንድነው ማለት አላማህ ምንድነው? ቆይ እነዚህ ልጆች ኤሌክትሪክ ልታስጨብጣቸው ነው እንዴ? ዛሬ ሩታ ግን ትክክል ነው ያወራችሁ። እውነት እኔንም ሆነ እሷንም እንድታስጠብቅ አንፈልግም ማለችው። ሰምታችኋል ቪዲዮ ላይ። እና እሷም ቢሆን እንድትጎዳ አልፈልግም። ምክንያቱም ሴት ናት፣ ሴት ነኝ። እኔ ጋርም ስትመጣ ሌላ ሰው፣ እሷ ጋር ስትመጣ ደግሞ የእሷ ሰው፣ እኔ ጋር ስትመጣ የእኔ ሰው እየሆንክ እንደ እስስት እያስቸገርከን ነው። ስለዚህ በቃ ገላግለን። እኛ ሁለት ሚስቶች መሆን አንፈልግም። በቃ ከሁለት አንዳችን ምርጫችንን አሳውቀን ህይወታችንን እንኖር ብላ እንግዲህ እንትን አለች ማለት ነው። ሄርሜላ ግን ለምንድን ነው ምክንያት የምትሰጪው ለሱ እንዴ? ሄርሜላ ለሱ እሱ እኮ ላንቺ እያሰበልሽ አይደለም እያለውን ሰማሽ አይደል? ሄርሜላም እንደዚህ ራሷን እየጎዳች ከሆነ እኔ ምንም ማድረግ አልችልም፣ ያላሰብኩበትን ደግሞ መወሰንም ማድረግም አሁንም ላሳውቃችሁ አልፈልግም። የሰው ልጅ ማሰብ ይጠበቅበታል። ስለዚህ አስቤበት ነው የምናገረው። እስከዛ ድረስ መጠበቅ ካልቻላችሁ እንግዲህ የራሳችሁ ጉዳይ እኮ ነው እያለ ያለው። እኔ ለምንድን ነው የምታስቢለት ለሱ? በቃ እንዳታስቢ፣ እንዲች ብለሽ እንዳታስቢ ሄርሞ። እንዴ እሱ እዛ እና ኤፍሬም ጋር ለመቀላቀል አስቡ ይሆናል። ደግሞ ጢጥ ብላለች። አብርሽ ጢጥ ብለሻል። እንደዚህ በቃ ማለት ሄርሜላን በመጉዳት ወይም ደግሞ ሄርሜላን በማስለቀስ ባልደሰትም፣ ግን ደግሞ በራስ አእምሮ እንደዚህ ሴቶችን ስታስቸግራቸው በማየት በጣም ደስ ብሎኛል። ግን ሄርሜላን አይደለም፣ ያው አንዳንድ ሰውን ማለት ነው። በራስህ ምን አይነት ልጅ እንደሆንክ እያሳየህን ስለሆነ እጅግ በጣም ደስ ያለኝ። ለምን መሰለ? ይሄንን አብርሽ ነበር እየፈለግን የነበረው እኛ ማለት ነው። ይሄንን አብርሽ እያሳየህን ስለሆነ በጣም ደስ ብሎኛል። ግን ሄርሙን በጣም እንዳትጎዳት እሺ። ያው ከካሜራ ጀርባ እያገኘህ ደበስበስ አድርጋት ማለት ነው እሺ። ያው ቀን ተወቀ እና ግን በጣም ነው ያማረበት። ጢጥ ብለሻል፣ ደግሞ ኩርት ጅንን ብለሻል። ቆጠርጥሯል። ጸጉሩ ራሱ አምሮበታል። አረ ወይኔ! እንዲጨክን ያደረገች እኮ ሩታ ናት። በቃ ጭክን ብሎ እንደዚህ የማይታወቅ ልጅ እንዲሆነ ያደረገችው ሩታ ናት። ስለዚህ ምንም ማድረግ አይቻልም። የአብርሽን መልስ መጠበቅ ነው የሚሻለው። ወገኖቼ ተረጋጉ። እሺ ተረጋጉ።